የለሽ እንደ የምጣድምት መሴ ሴትዮ የትልቅ ሰው ክብር ወግ ማድረግ የሌላችሁ በክቶች። ይህ በጣም የሚያስጠሉኝ እዚህ ጋር ነው። ከዛስ እናንተ ድምፅ አሆናችሁ እሷና ድምፅ ሆነችኛል። ቁጭ ብላ ቂጧን ከምትቆላ ድምፁኝ ባያታው 20 ሰው 1000 ሰው ህዝብ አላት እያልሽ እየመጣች ቁጥር ትጽፊያለሽ። ድምፁኝ ባያት እንጂ አሁን ነው ድምፅ መሆን ላይቡን ከፈታ አድርጎ ቂጥን ክፍት ክድን ከማድረግ አማራዬ እያለ ድምፅ መሆን በደንብ ቁጭ ብሎ 3 4 5 ሰዓት ፖስት ስቶሪ ላይ ማድረግ ሳይሆን ቁጭ ብሎ በደንብ ድምፅ መሆን ቅማላሞች ነው። እንኳን ማስታወቅ ተሰብስባችሁ ምረገረድ። አረ እንደዚህ አይባልም። ክብር የሌላችሁ ወራዶች ላይቭ ላይ ባልገባ አባታችሁ ይቀርብኛል። እንዲያውም እንደዚህ ውርደትና ስድድብ እኔ 2-3 ቀን ላይቭ ላይ ካልገባሁ ከዛ በኋላ ትዝም አይለኝ። ላይቭ በቃ ሌላ ነገር ላይ ነው። ምንም ጥቅም የለውም። ወጣችሁ ስታዩት ነው። ካልሰራሁበት ምን ያደርግልኛል? እኔ የራሴን ነገር ልሸጥ ወይ ምናምን እንዴት ነው ልጫወት እንጂ ከዚህ ቁጭ ብሎ መዋል ምን እንደሆነ ወጣ ስራ ስትሰራ ነው ታውቀው። ያንን እያንዳንድ ቀላል ነው። ከሰው ጋር መገናኘት ነው መዳረግ። እኔ 21 ቀን አዲስ አበባ ሲሄድ ቲክታኩ ትዝ አላለኝም ለሰከንድ። እኔ ኢትዮጵያ ሄደው ቲክታክ ላይ ሲገቡ ነው የሚያስቡኝ። ኢትዮጵያ በስንት ዓመታችን ነው የምንሄድ? ላይክ how many years like 10 years more than 5 years ምናምን የምትሄዷሉ። ለምን 2 ዓመት አይሆንም? በ2 ዓመት ራሱ እኮ አይጠገብም የኢትዮጵያ ፍቅር። ቁጭ ብላ እዚህ ብቻ ኢትዮጵያ ሄዳችሁ እዚህ ላይ ነው ያላችሁት ቲክታክ ላይ። 2 ቀን ስጠፋ ራሱ ጊቪ የማይለኝ እንዴት እንደሚያስጠላኝ። ማን አባሽ ያንብልሽ? እኔ ዩ አር ናት ማይ ላይፍ ብዬሻለሁ። ላይፍ ያደላችሁ ኢምፖርታንት አይደላችሁም። እዚህ ቲክታክ ላይ የምትሳደቡ የስ የምታከብሩ ያከብራችኋለሁ። እኔ ማንም አይደለሁም ሰው ምንቅ። ግን እዚህ መጠሽ የምትሳደቢ ላዳምጥሽ ላይፍ ይለን ሲቀጥል ደግሞ የሚያስተዳድሩ እኮ ነው የሚመስሉ ጋይስ፣ የሚያስተዳድሩ ይመስላሉ። እዚህ ቲክታክ ላይ ያላችሁ ተሳዳሪዎች ሰው ላይፍ ላይ ገብታችሁ ማውራት የምትፈልጉ ለአማራ ልጅ የሚጠቅመው ቲክታክ ላይ አፉን የሚከፍት ሰው ሲያቆም ብቻ ነው ጋይስ። ሰላምና አንድነት የሚመጣው ቲክታክ ላይ ቁጭ ብለህ የምትሳደብ ከካም በሙሉ ቀምሳህን
ራሱ አለ እንትን ጭንቅላቴ ላይ ደግሞ ማን አባታችሁ ነው እናንተን አለቃ ያረጋችሁ? ኪችን ላይ ገብተው ቂቤ ይቀባሉ፣ ኪችን ላይ ወጣው ቂጣቸውን ይነጠልጣሉ ምትሉ ነይ እስቲ ልቀባ ነው። አሁንም ጸጉሬን ምን አባሽ ልታረጊ ነው እያለ መቀባት አይደለም ብንፈሳባችሁ ያንሳችሁ ነው። እናንተ ማን አባታችሁ ነው ኪችን ላይ ጸጉራቸውን ይቀባሉ ቂጣቸውን ይለጣጥፋሉ ምትይ ምረደና ቁርጥ ምታሩበት ራሳችሁ አንድ ነው። እንትናችሁ ማደሪያችሁ ራሱ አንድ ናት። እዛው በልታችሁ እዛው የምትታጠቡ ሰዎች ገብተው ኪችን ውስጥ እንደዚህ አይቀቡም እንዴ? እዚህ ላይ ነው የምንቀባ። ምን አባታችሁ ልታመጡ ነው ደግሞ ለእኔ ትእዛዝ ምሰጡኝ? ያውም ለእኔ ለማሜኝ ማለት ነው። እዛ ላይ ቁጭ ብሎ ምድረ ቆረቆራም ቂቤ የት አባታችሁ አውቃችሁ ነው እናንተ? ሲጀመር ተቀብታችሁ አይደለም አይታችሁት አታውቁም። እኛ እኮ አድርገንበት ነው ቂቤ። ቀርጸሽ ላኪላት እዛ ኮመንት ላይ ላለቀሰች ጥንባታ ሙሉ። ማን አባታችሁ ነው ይሄን ሞራል የሰጣችሁ ደግሞ በሰው ቤት ገብታችሁ ማዘዝን? እናንተ ስትሰደቡ ነው የሚያምርባችሁ። ማን አባሽ ነው ለአንቺ ለእኔ ትእዛዝ ደግሞ የሚሰጠኝ ኦርደር? በገዛ ቤቴ ከፋይ እኮ ነው የሚመስሉ ቤቱን ክራይ የቤቱን ክራይ ጋይስ የሚከፍሉ እኮ ነው የሚመስሉ። ያጣለማኝ ተሳርፎ ይሄዳሉ። አንድ ቀን ምረ ቆረቆራም ጭንቅላታችሁ እንኳን ቅባት አይደለም ቂቤ አይደለም ቅባት ነክቶት የማያውቅ እኮ ነው አስተያየት ምሰጡለኛ። ምግብ እንዳለ ጸጉሩ ማን አባሽ በያለሽ? ማን አባሽ ሲሰጥሽ? ሲጀመር የኔን ምግብ የት አባሽ አግኝተሽ? እኔ እኮ በዚህ መጣችሁ አሜሪካ የሚያጫውታችሁ ኢትዮጵያ የት አባሽ ነው የነበርሽ? እኔ እኮ ያስቆኛል። ሬስትሮም የለም እንደዛ ገብተው ምናምን እዚህ ነው ማድረገው። አየሽ በቤቴ መብት እንዳለኝ እያሳየውሽ ነው። እኔ አንቺ ምንም አባሽ መብት የለሽም የሰው ቤት ገብተሽ ለማዘዝ እኮ እያልኳችሁ ነው። እንደዚህ እያላችሁ እኮ ነው ሰውን ሁሉ እንትን የምታሸማቁት። ማን አባሽ ነው ስልጣን የሰጠሽ እያንዳንድሽን? እኔ ገርዳሚዋ እየሰደብኩሽ ስራዬን እየሰራሁብሽ ቁጭ ብለሽ ነው የምታይኝ። መሄጃ እንኳን የለሽም። መሄጃ እንኳን እኮ የላችሁም። የምታስቁኝ ክርስቶስን መሄጃ እንኳን የሌላችሁ ማርያምን ታሳዝኑኛላችሁ እኮ። መሄጃ እንዳለው ሰው ደግሞ የሚሰድቡነ ነገር እኮ ነው። እዚሁ ቁጭ ብለሽ በዚህኛውን ባጠፋሽ በዛኛውን ትመጭ መሄጃ የሌለሽ። ለዛ እኮ ነው ጭንቅላታችሁ ደርቆ ሰው ቤት ገብታችሁ አስተያየት ትሰጣላችሁ። መብትና ግዴታችሁን የማታውቁ። መብትሽ ምን እንደሆነ አሜሪካ ላይ ወይ ደግሞ ያለሽበት ሀገር ላይ አታውቂም። ሰው ቤት ተገብቶ አይወራም። ሰው ልጅ መብት አለው የፈለገውን የማድረግ። ሚዲያ ላይ ስትሆኝ ዝም ብለሽ ማየት ነው። አንቺ ፎሎወር ነሽ፣ እኔ ሊደርሽ ነኝ። ማየት ነው ያለብሽ። ዝም ብለሽ ማናጀርሽ ብቻ ሲያዝሽ መብትሽን አትወቂ። ቀንታ ነው ታያትች ቆረቆራ ያጣለማኝ። ለነገሩ አንዳንድ ሰዎችም አላችሁ ኮመንት ላይ በደንብ አድርጋችሁ ረግጣችሁልናል። ምን አባታችሁ አገባችሁ ብላችሁ ቴንኪዩ ጋይስ የረጋገጣችሁልኝ። የት አባታችሁ አውቃችሁ ቂቤ ተብላችኋል። ባይዘዌ ቂቤ እኛ ያደግንበት ነው። የት አባት አውቃለሁ ምረከካ የባል አባት ልጅ ነኝ የምልሽ እንዳንቺ ገዝቼ አይደለም የተቀባሁት ቂቤ ነው። ገዝቶ የተቀባው እኮ ነው ያስቸገረን። አሁን ጋይስ ቤተሰብ ሁሉ ቤቆ ትላለች። የስ ሁሉ ብርቁ ነው። አንቺ ጥንባታ እኔን የመናገር ሞራሉን ማቅሙም የለሽም አልኩሽ። ቁጭ ብለሽ እኔ የምሰራው ነው የምታሳሪ። ለዛ እኮ ነው ቁጭ ብለሽ ማዳምሽም ታዝሻለች፣ እኔ ማዝሻለሁ። ላይ የሚተኙ የነበሩ ሁሉ ያስቁኛል።
ሰዎች ታስቁኛላችሁ እኮ። አሁን ታባር ተንቀሳቀስ። ይሄ ቀልጦስ እንትን እስከሚል ድረስ ቁጭ ብለህ መሄጃ የለም። እኔን ማየት ተስፋ እኔ ነኝ ለእያንዳንድ አገር ቤትም ከሀገር ቤት ውጭ ላለ እኔ የሚሳደቡትን ነው እያልኩ ያለው ቤተሰብ አትምጡ። ስለቅሳለሁ እያንዳንድ ፐርሰናል ላይፍ ላይ ገብታችሁ አትዘዙ ተብላችኋል። ዳሴት አውራሽ ፈለግሽ ይሆናል እኮ እንደዛ ታስቡ ይሆናል። እናንተ ብታገኙ እኔ እየተበተብኩ ልክ እኔን እዩኝ። እኔን ሳታዩ የትም እንዳትሄዱ እንዳልኳቸው ደግሞ ቁጭ ብለው እንዳታዩኝ። እኔ ማረገው ነገር ካላስደሰታችሁ አለመምጣት ነው። እኔ ፔጅ ላይ እንዳትሴት እንደዚህ ቁጭ ብለሽ ማየት ነው። ተስፋችሁ ይሄ ነው እንግዲህ። ምንድን ነው? ኧረ እኔ ማን እንደሆነም እኔም አላየሁም። ያየሁት ነገርም የለኝ። ሂዊ ሞዴሬተር ትኩሳት ምን እንደሆነ በቃ እግሬን ራሱ ይዞኛል። እንደዛ ብዬ አሞኝ ማለት ነው። እስቲ ቆይ ከእነሱ ጋር ዝም ብዬ ልጫወት። ረፊ ቤቢ አንዴ ልጫወት ብዬ ገና ስገባ በኮመንት ይረግፉኛል። ማርያምን ያናዳል እኮ ሰው በራሱ ላይክ ሙዱ ምናምን ካልሆነ ሰው ደግሞ ሲሸቅባችሁ በጣም ነው የሚያበሳጨው። ለዛ ነው የተናደርኩት ጋይስ። ቤተሰብ 600 የስፓኒሽ ልብስ ማየት የምትፈልጉ ሰዎች ፎሎ አርጉኝ። የምሬን ነው ማወራቸው። ፎሎ አርጉኝ። የሚገራርም ልብስ ይዤላችሁ ከችላለሁ። የጉንፋን ወቅት ነው ሜቢ ኮቪድ ራሱ በጣም በዝቷል ብታዩ። አሁን አንዳንድ ሰው እኮ ማሰብ አለበት። እኔ ጤነኛ ካልሆንኩ ልጆቼን እኮ ካርጌ መስጠት አልችልም። እዚህ መጣችሁ ደግሞ ሰውን ከኢነርጂው በላይ ሌላ ኢነርጂ አትስጡ። አላሟችሁ ተነስቶ መስራት። እኔ በግድ ቢሆን ነው የምነሳው። በቃ በግድ እነሳለሁ። ቢካዝ ነው ይሄ ምንም ችግር የለውም። አበሻ መሆን ነጭ መሆን እኮ አይጠበቅብሽ። የራስሽን አንቺ በኢየሱስ የራስሽን ስታይል ክሬት የምታደርጊው ራስሽ ነሽ። በጣም ነው የምትወዱት። ባይ ዘ ዌይ እኔ ራሴ እየለበስኩ ነው የምገባላችሁ። ፍርዬ ትያለሽ። ፍርዬ መጣች። ቆይ እስኪ ላስገባ። ተዘግቶብኝ ተደረገ። ዮኒዬ
ማምዬ ያስ ፍርዬ እንዴት ነሽ የኔ ውድ? እንዴት ነሽ? ጠፋሽ። ስራ ነዋ ማምዬ። ሰዓት በቃ እየደከመኝ እተኛለሁ ገብቼ። ኧረ ይሻላል፣ ስራው ይሻላል እኮ እዚህ ከመሰዳደር ፍርዬ። አዎ ስራው ይሻለኛል። ኢነርጂ ልጆች ደህና ናቸው? ልጆች ደህና ናቸው። ፍርዬ ዋትሳፕ ቤቢዬ ሰላም ነው? ሚያሞር እንዴት ነው? አለን እግዚአብሔር ይመስገን። አሞሻል እንዴ ማምዬ? አሁን ግሬን ምን እንደሆነ ግሬን ይዞኛል ታውቂያለሽ? ኧረ አምላኬ ፍታኝ። እጥን በይው በሙቅ ውሃ ሙቃ ታጠኝና በቫዝሊን እሽው ሰውነቴ ሁሉ በቃ ወይ ማምዬ አይመልሽ እናቴ። ስለዚህ ደግሞ ፉል ታይም ስራ ፍድድር። ኧረ አምላኬ እሱም አለ ለካ። ኧረ በጣም ነው የሚያስጠላው። እኔ አሁን ፍርዬ ዮኒ ዋትሳፕ ብሮ ቆይ ማታ ማለት ነው አሙሽ እንቅልፍ ሳተኛለሽ። ቆይ እስኪ ገልጫወት ስትይ መጣው ይለቅፉኛል። ደግሞ በራሳቸውም እኮ በሆነ ስለ እንደዛ ናቸው እኮ ተበሳጨው በቃ በዛ ሰዓት። አራት በሳጭ ማሚ እኔ እግርሽንማ በሙቅ ውሃ ዝብዝፍ አድርገሽ ባዝሊን ካለቀብው። እኔ ደግሞ አልችልም እንትን እንደዚህ መታመም አልችልም ጋይስ። አምላኬ ኧረ ጠላትሽ ይመመው፣ ለልጆችሽ ይኖርላቸው። እናትሽ አይዲሽ ይላሉ እነሱ ናቸው እንጂ ሌላማ ማንም እኮ የለም። እነሱ ናቸው ይዘው የሚመጡ። ክርስቶስን ፊቴ ሁሉ እንደዚህ እንዴት እንደሚያቃጥል በቃ ትኩሳት ለቆብኝ። አስፕሪን አለ አስፕሪን ዘንጡ ወይ አማናሲ ወይ ዩዝ ዲስ ክሎዝ አማን ጎቼንጅ ራይ ነው ተለበል አማን ተለበል አውልቀ ነው ተለበል። ይሄ ደግሞ ቀረብስማ ባርኩዬ ይፋይ ይሄን ሳይዝሽ ባርኩዬ ምስክ ኦርማል I swear, bad is mine. Yes, go open the shop. አንድ ሰው ውጭ ላይ ሲወጣ እንዳለ ተለበል ሻወሩን ክፈተው። እዛ ኳስ እየተጫወቱ ነበር። ሽታቸው አያስቀርብም። የፀሐይ ሽታ ሲደባደቡ አማን እንደ ትልቅ ሰው ነው የሚያስብልኝ። አንተም ታስባለህ። አማን ኦኬ፣ አማን ና፣ አማን ና። ጉንፋን ነው አይ ቲንክ ሶ። እኔ አይዶን ምን እንደሆነ አላውቅም። ዛሬ ገና ጉንፋን ነው። ኧረ ጠላትሽ ይመመው ማሚ። እነዚህ ደናቁርቶች ጸለዩብኝ እንዴ? በምን አቅማቸው የእነዚህ ነገር አይደርስም ብዬ የእነዚህ አይደርስም ያለሽ ምን ሃይማኖት አላቸው እና ነው ይደርሱ? እና መጣው እንደዛ ሲነኩኝ አልኩሽ። በቃ ውይ ወረድኩባቸው በጠዋት። ኧረ ተይው እንዴ! እኔማ ትቼዋለሁ። ከስትረስ ላይ ሌላ ስትረስ
አንቺ አሞሽ አሁን አንድ ሰው መጥቶ ሲናገር ሳያናድድ ሞዲፋ በጣም ነው እንጂ የሚያናድደው። ኧረ በጣም ነው የሚያናድደው። አያገኙሽም። አይዞሽ ቴጌን አንዳንዴ በቃ ላይፍ ያለ አይመስላቸውም። ማርያምን በጣም እኮ ይከብዳል ሁለት ልጅ ማሳደግ። አይ እንዴ ቀላለው እንዴ ሁለት ልጅ ማሳደግ? ጠዋትም ማታም ከነሱ ጋር ጠዋትም ማታም ከነሱ ጋር ነው። ቴክስ ጋር ግን አንዳንዴ እስናት ኢዚ ላይክ ኢዚ አይደለም። ወይ አሁንም አደጉልሽ እኮ ማሚዬ። አዎ እሱማ አደጉልኝ። ጉሬን አቮካዶ ተቀጠብቻው የኔ ፀጉር አለ አይደለም ቅባት እንኳን አያውቅም። ቅባት አያውቅም እኮ ማሜ ፀጉር በጣም አሪፍ ፀጉር እኮ ነው ያለሽ ፍርዬ። ያ በራሱ አማን የኔ ውዴ ለራሱ አማን አማን ይሄን ይቆም እንዴት ነው ራሱን በራሱ ዘንጦ መጣ። ሀይ አማን እንዴት ነህ? ሰላም ጋር ብስክሌቱን ፈቶ ልክ እንደ መካኒክ ሲገጥም ከማን ጋር ተጣጥቶ ነው? ይፈታታል፣ ይገጣል። ማይገጥመው ማይፈታው ነገር የለም። ትልቅ ብሎ እንትኑን ይዞ ማለት ነው። መፍቻው አለ አይደለም? ቁጭ ብሎ ሲፈታ ሲገጥም ብታዩ ማይዋል አማንዬ ግጃ የኔው Did you fix your bicycle? Yes? No, you just want it. Yes? You did? Good job. ጎበዝ ነው በጣም አደገ እኮ አማን አማን። እኔ እኮ በ5 ወሩ ነው የማውቀው እኮ በ5 ወሩ ነው 6 ወሩ። ፍርዬ የማያረገው ነገር የለም ብታይ፣ የማይፈታ የማይገጥመው ነገር የለም ብታይ። በጣም ጎበዝ ነው በጣም ልጄ ያሳድግልኝ። ገብርኤል ያሳድግልሽ ማሚ። ታዘዘ እኮ ጣይ ደግሞ ኳስ እየተጫወቱ ነበር። ባይስክል እየነዳ ነው። አይ ሰዓታሽሽም እኮ እኔ ኳስ እየተጫወቱ እንደሆነ ያው ባይስክል ነው እየነዳ ነበር አሉ። እኔ ቦታ አማኒ መካኒክ ነው። ደህና ነህ? እሺ መካኒክ ትልቅ መካኒክ ነው የምትሆነው። ትልቅ ቦታ ታይቶኛል። እኔ እናት እጁ ልዩ ማርያም ልክ ትላልቆች አሉ አይደለ? መካኒኮች እጃቸው በቃ ጥቁር ለብቶ ግሬስ ምናምን ልክ እንደዛ ነው። በቃ እጁ ባርኮንን አታስቀኝም። በሳሙና ባርኮዬ አይቀና አዩ ጀለስ ባርኮዬ ፈጣሪ ያሳድግልሽ፣ ገብርኤል ይጠብቅልሽ፣ ድግፍ እቅፍ ያድርጎ ያሳድጋቸው። ባርኮንን እኮ ማንሳት ትልቅ ነው። ማን ይችለዋል? እሱማ አድጓል እኮ። ሀይ ፍርዬ በል አማኒ ደህና ነህ የኔ ውድ? የኔ ጠባይ ሰናይ አሁንማ ጎርምሳል እኮ። ቴንኪው ታውቀኛለህ ግን አያውቀኝም አይደለም? ረስቶኛል። I don't think so. ባርኮን አድጓል እኮ ትልቅ ልጅ ነው። ባርኮ ስንተኛ ክፍል ገባ? ሁለተኛው 3። አንቺ ጊዜው ይሄዳል ግን እንዴት ነው ጊዜው የሚሮጠው? ባርኮዬ እኮ ትልቅ ነው። 8 ዓመት። እስቲ
እስቲ ልታገስ በወንድነቴ አሁን ያልኩኝ ለመቤቴ የፍቅር ጌታ አረሽ ባርኮንማ እናትዬ ዝርዝር ነው ማንሳትን አይቻልም። አማን ማለት ነው በጣም ጎበዝ ነው ለራሱ። እጅን ታጠብሶ አብሉን ይጠባሉ። ደግሞ ሄቪ ፉድ አይወድ ነው። I like heavy food. ሻጥሞ ያመጣል ራሱ አብሉ። ጎበዞች ናቸው። በራሳቸው ነው ያደጉት። Not good bud. Yeah. Well, that's how we eat. Yeah. We're really curious and I ate two, you ate one. Good. This is this. The calendar. This is cut it. That's right. Take that. ብዙ አበሻ እኮ ላይኛው ከበሩን ፍቃው ነው የሚሰጡ። ጥቅሙ እኮ ከከበሩ ነው ያለ። አዎ እንደዛ ይላሉ ዶክተሮቹ። እኔም ልጬ ነው የምበላው፣ ግን ኖ ከበሩ ላይ ነው እንደውም በረት What happened on? Okay, you want to go? Want grapes? You want grapes? No. Where is it? Okay, go bring it. ኖ ኮመንት ነው ያነበብኩት። ምን ብለው? አይ ሲያድጉ ትንሽ እያሉ ነው ልጠን የምንሰጣቸው እያለች ነው። አፕሉን ኦንሊቱ ባርኮ ኖ ትልቁ ነው ራሱ ይዝጡባቸዋል ጋይስ ቢኮዝ ያስለመዷቸው ነው። እነ ባርኮን አልነበር ልጨፈጥቻቸው አላውቅም። በጣም ይናዱ ነው። ያ ጤና እኮ ነው። ዋን አፕል ዶክተር ፍሮም አዌይ ምናምን ይላሉ እኮ ነጮቹ። የለመዱትን ነው ልጆች የለመዱትን ነው የሚላይ እንደዛ ስላስለመዷቸው ነው። አየህ ዝም ባስገባችሁ በሩን ከፍታችሁ ዝጋ ምኝታ ቤቴ ፕሊዝ አስገባችሁ ዝም ቤት ውስጥ ኦኬ ዝጋ ምኝታ ፕሊዝ በስራ አንቺ የዚህ የዳላስ ዝንብ ምን እንደሚያካክል እንደው እንዴት እንደሚያስጠላኝ ወይ እንደው ለዝንብ ቻንስ የሰጠ አምላክ ምን አለ ሰውን ሁሉ ይዞ ገባ አሜሪካ። ዝንብ ስደተኛ ነው እንዴ ማሚ? ያው ስደተኛ እናትዬ የኢትዮጵያ ዝንብ እኮ ምን እንደሚያካክሉ ብታያቸው ፍርዬ መተናነሻቸው። የዚህ ግን ምን እንደሚያካክሉ ቤተሰብ ፀሐዬ ሀዋሪ ማምዬ ማን ነው ደግሞ ያወረደኝ? እስኪ ግረፊው። ፀሐይ ግቢ። ማን ገረፈ? ያወረደኝን ግረፊልኝ ነው እንጂ ያልኩሽ። አፕል ከቨሩ ዋክስ አለው ማሜ፣ ቢታጸብም አይጸዳም። ፍሬ ሰላም ብያለሁ። ሀይ ሰላም ነው አለሁ ማሜ። ናጽዳው ፍርዬ
ጭራሽ ደግሞ ጣራ ላይ ወጥቼ ላጽዳለት መጣ። አጽዳ። ሰላም ሰላም፣ እንዴት ናችሁ? ማሚታ ገና ይስጥልኝ። ባንጌስትዬ እንዴት ናችሁ ሁላችሁ? ማምዬ ዛሬ ኔትወርክሽ ትክክል አይደለም፣ እየተቆራረጠ ነው የሚደርስሽ። ምን ዛሬ ትናንትና ማታም እንደዚህ ነው። እኔ ምን እንደሆነም አላውቅም። ታፕታፕ አድርጉ እስኪ ታፕታፕ። ፍርዬ እንዴት ነሽ? ባንጋው ጽዬ ደህና ነሽ? ማምዬ ሚዩት አድርጊው። እስኪ ኮፕ ሊንክ እያደረጋችሁ እስኪ ዝንቦች ራሱ ምንም እንደሚያካክሉ እንዴ አላ በጣም ሞዴሬተር አለሽ እንዴ? ነው እንደምትሰማው ማሜ ዋይ ዌር አር ዩ የሚለው ሁለት ደቂቃ በኋላ ነው የምትሰማው። ማን አው እየተሰማት አይደለም በስነ ስርዓት። ተያይዘን ጀርመን እንምጣለን። እንዲሰማችሁ አልኳችሁ እኮ ስልክህን እንዳያዝከው እዛው ላይ ታባግም። ኔትወርኩ ትክክል አይደለም ያለው። እስኪ ኮፕሊንግ እያደረጋችሁ ጋይሶች፣ እዚህ ጋር ያላችሁ እንዳለ ሰዎች ኮፕሊንግ ታብታብ እያደረጋችሁ ሼር አድርጉላችሁ። ባለው ነገር ኮፕሊንግ አድርጉ። ኔትወርኩ የመጨረሻ አዛ ነው። የፍሬን ድምፅ ነው። የማሜ በእግር ነው የመጣው። አይዲ ዶረዲ ምንም እኮ ልንግባባ አልቻለም። ፍርዬ ምን አልሽ? ስራ ነው ጽዬ። ጎበዝ ጎበዝ፣ እሱ ነው የሚያዋጣ። አዎ ስራ ብቻ ከዛ ይደክመኛል፣ ገብቼ ይተኛል። በትርፍ ሰዓትሽ ደግሞ እዚህ ሸቀል ሸቀል ማድረግ። አይ ሽቀላ ቀዝቅዟል፣ እባክሽ ሽቀላ። ሁሉም ሰው ነው አይገርምሽም የሚለኝ። ፍሬ ምን ብያለሁ ነው ያለችው? አይ ልጆች ደህና ናቸው? ደህና ናቸው፣ እግዚአብሔር ይመስገን። ታገኛቸዋለሽ አለ? አዎ አገኛቸዋለሁ። እሰይ፣ ዋናው እሱ ነው። ወይ ፍርዬ ማሚ ቀዝቅዟል አልሽ። ብዙ ሰው እኮ ነው የእውነት እንደ ስራ ቀዝቅዟል ይልሻል። የለም ቪውም ተመቷል፣ ጊፍትም ተመቷል ይላሉ። የእኛን የቀዘቀዘው ምኑንም ሳንበላው የእኛ ሳንበላው የደረቀው ነገር ማሚዬ አየር የለም ግን ተከታታይ መስራት እንችላለን። እዚህ
ማሚ ታመነ ማሚ ብቻዋን ናት ዛሬ እየተመጣ አይደለም። አይ ብታወራ አራት አስቁኝ ማይ ጋድ ባንጋ አንተ ልሽቀት ነው የኛ ቆይቶ ነው መሰለኝ የሚደርሰው ስላቸው ለምን እንደማ ጭራሽ ገጣ ቁጭ አለች ብን ማጋ እንዲ ያለችው ፍሬ ማሜ ኮፒሊንግ አድርጉ። ወይኔ ባንጋ ጊዜ እኔ እኮ የሚገርምሽ እኮ 10 ጊዜ ታብታብ ኮፒሊንግ ማድረጊያለሁ ግን ምንም ወጥ የለም። ኧረ እያየሁ ነው ባንጋ አንተ ያንተ ፊንገር እኮ ተቆመጡ ቆዩ አልሰማሁሽም። የቱርኩ ያንተ እኮ ፊንገር ሌላ ላይ ነው ፊንገር የሚሰራው። ፓፓ ደግሞ ጊፍተር ፓፓዬ ቴንኪዩ ደገም ፍሬ ማምዬ ወይ ወጣሽ ግቢ እያወራች ነው እንዴ እሷ?